ሴት ልጅ ወንድ ልጅ በሚያስፈልጋት ያስፈልገኛል ባለችበት እድሜ ማለት ነው ወይ 19 ሊሆን ይችላል 20 ሊሆን ይችላል 18 ሊሆን ይችላል 22 ሊሆን ይችላል የትኛውም ሰዓት ላይ ወንድ ልጅ የመጀመሪያ ወንድ የመያዝ ሀሳብ ሲመጣላት ሴት ልጅ ፍቅረኛ እንጂ እንደዚህ መቦዘን ምናምን አይታያትም። ታውቃላችሁ አይደል? ቤተሰብ መቦዘን ምናምን አይታያትም። የሆነ በቃ ለሌላ ነገር ዲደ ምናምን ለጊዜያዊ ስሜት ምናምን አይታያትም። በቃ የኔ የምትለው ወንድ መያዝ ትፈልጋለች የትኛውም ሴት። ቤተሰብ አንዲት ሴት ባለጌ ነች ከዚህም ከዛም ወንድ ጋር ትሆናለች ሲባል ገና ወንድ ያስፈልገኛል ብላ ያሰበችበት ታይም ላይ አይደለም እንደዛ የምትሆነው። ከዛም ከዚህ የምትሆነው በእርግጠኝነት አንዱን ሞክራ ጎቷት፣ የመጀመሪያው ጎቷት፣ ሁለተኛዋ ድጋሚ ጎቷት ምናምን ነው። ከዛ በኋላ ነው የሆነ ቡዘን ሆና የምትቀረው እንጂ ገና ከመጀመሪያው ወንድ ልጅ ያስፈልገኛል ብላ ስታቅድ ለፍቅረኝነት እንጂ ለእንደዚህ አይነት ለጊዜያዊ ስሜት አይደለም የምታስበው። ለዘላለም በሆነ ብላ ነው የምትመኘው ሴት ልጅ። ስለዚህ ወንድ ልጅ ግን የመጀመሪያው እንኳን መጀመሪያ ሴት ታስፈልገኛለች ብሎ ሲያስብ ለመቦዘን ሊሆን ይችላል፣ ለጊዜያዊ ስሜት ሊሆን ለሴክስ ሊሆን ይችላል። በቃ በግልጽ ነው ዩቲዩብ ቃል ይወደዱ አይወደዱ አላውቅም። በቃ አብራት ለማደር ነው ሴት ልጅ የምትፈልጋት። ደጋግሞ ከዚችም ምናምን ወንድ ልጅ ጣጣ ያለበትም ቤተሰብ በጣም ፍቅር ካላሳዘችው አንድ ሴት የሆነ ነገሩ አሰቦት ፍቅር ካላሳዘችው ችግር የለበትም። ከዚችም ይሆናል። ቤተሰብ ታውቃላችሁ ጨረቃ ፍራንክሊን እንደ ቡርኬን አይነት ወንድ ማግኘት እንደሚከብድ ላሳያት ብዬ ነው ሃይሚ ሸር እንደ ቡርኬ አይነት እንዲረጋ ብሎ አንድ ሴት ላይ በዚህ እድሜ በ20 ምናምን ዓመት 22 ወይ 23 ዓመቱ ነው በዚህ እድሜ ከአንድ ሴት ጋር በቃ እንደዚህ አፍቅሮና ተሰብስቦ ሲቀመጥ የማይታሰብ ነገር ነው። አንቺ በእርግጠኝነት ቡርኬን ብታዩ የኔ የምትዩ ለዘላለም የምትዩ ወንድ እንጂ የምትፈልጊ ጊዜያዊ ስሜት የሚፈልግሽ ወንድ አይደለም የምትፈልጊ፣ ወይ አንቺ ጊዜያዊ ስሜት አይደለም የምትፈልጊ። ገባሽ? ወንድ ደግሞ የምታውቂው እንደዚህ አይነት በዚህ እድሜ ደግሞ በአንቺ እድሜ ደግሞ ያለው አንቺን ለመያዝ የሚያስብ የለም። በቃ እድሜው ነው ሰዓቱ ነው። ከዛችም ምናምን እንደ እርድና የሚታይበት እድሜ ነው። በቃ ከያችን የሆነ ምናምን በቃ አብረት አደረጋለሁ እኮ ምናምን እንደ እርድና የሚታይበት ዘመን ላይ ነው። ስለዚህ ማንም በብሩኬ እድሜ ሆኖ እንደዚህ በዚህ ልክ ተረጋግቶ በዚህ ልክ አፍቃሪ ሆኖ ተሰብስቦ የሚቀመጠው እንዳታገኝ። እናንተን ሀሳብ አስተያየት እፈልጋለሁ። ቤተሰቦች እናንተ ሀሳብ አስተያየታችሁን እንድትነግሩኝ እፈልጋለሁ። ምን እየተሰማችሁ ነው? ሃይሚ እያደረገችው ነገር ያለው ነገር ምንድን ነው? እውነት ቡርኬን የሚተካላት ቡርኬን እንኳን በግማሽ ፐርሰንት የሚጠጋጋው ታገኛለች። ቡርኬን አስቀይማ ጸጸቱ ሳይገላትም አሁን ቡርኬን የመሰለ ወንድ ማጣት፣ በዚህ ልክ ታጋሽ፣ በዚህ ልክ አፍቃሪ፣ በዚህ ልክ የእናቱ ልጅ የተባለለት ልጅ ማን ነው? እዚህ ሰዓት የእናቱ ልጅ ጠንካራው ቡርኬ ጀግናው አፍቃሪ የሚባለው በሱ ልጅ እንዴ! የማይመስል ነገር ነው። ቤተሰብ ሀሳብ አስተያየታችሁን ግን እፈልጋለሁ። እስካሁን ድረስ ያወራኋት እንደ መግቢያ የተጠቀምኳትን ንግግር ልክ ነው አይደለም የሚለውን ንገሩኝ እስኪ። ወንዶችም ሴቶችም እንድትሳተፉ በኮመንት እንድትሳተፉ እፈልጋለሁ፣ እንድንወያይ እፈልጋለሁ። ሃይሚ እያደረገችው ያለችው ነገር ልክ እንዳልሆነ እንድንነግራት እፈልጋለሁ። ትናንትና ቪዲዮ ላይ አይቻለሁ። ሁላችሁም እንድትሳተፉ ኮመንት ላይ እፈልጋለሁ። ኮመንት ላይ እንወያይ ብዬ ከብዙዎቻችሁ ጋር ስትወያየ ነበር። ታውቃላችሁ፣ በደንብ ተወያይተናል። ቤተሰብ በጣም ደስ ብሎኛል። በዛም በደንብ የተወያየን ነበር። ግን ደግሞ በመሀል ሃይሚ ልክ ናት፣ ሃይሚ ጀግና ናት፣ ሃይሚ የትኛውም ቀን የምትወስነው ውሳኔ ትክክል ነው የምትሉ ሴቶች አላችሁ። እንዴት ነው የምታስቡት? ነገርኳችሁ። በቃ መግቢያ ላይ ጨረስኩላችሁ። አንድ ወንድ በቡርኬ እድሜ ያለ ወንድ ከብዙ ሴት ጋር ቢሆን ነው እንጂ ጀግና የሚባለው ከአንድ ሴት ጋር ተቆጥቦ ስለተቀመጠ በወንዱ ዘንድ ጀግና ያስብለው። ቤተሰብ እውነት ልንገራችሁ። ግን ደግሞ እሱ የእሷ ጀግና ሆኖላታል፣ አፍቃሪ ሆኖላታል፣ ሀሳቢ ሆኖላታል። ያለ እሷ ሴቶችን እንዳለ ኢግኖር አድርጎ ሸሽቷል፣ ሪጀክት አድርጓል ብዙ የሚፈልጉትን ሴቶች። አሁንም ቢሆን እሱ ወንድ ልጅ ገባችሁ? ወንድ ልጅ ደግሞ ረጋ ያለችዋን ሴት ወይ ደግሞ ማረጋጋት ይችላል። አንዲት ሴት በቃ የራሱ አድርጎ እንድታፈቅሩ አድርጎ የራሱ አድርጎ አርግቶ ያስቀምጣታል። አንዲት ሴት ጊዜያዊ ስሜት የፈለገችን ወንድ ግን ሃይሚ አንቺ አረጋግተሽው አታስቀምጪው። ያሰበው ዓላማ አለ። አንቺ ጋር ሲመጣ ታርጌት ያደረገው ነገር አለ፣ ግብ አለው። ወንድ ልጅ ታውቃላችሁ፣ ሴት ልጅ ታርጌት አድርጎ እንደ ዓላማ እንደ ስራ ይዞ ነው ሴት ላይ የሚሯሯጠው። ለፈለገው ዓላማ ሲል ወንድ ልጅ ታውቃላችሁ ይጋደላል ይባላል እኮ። ለጊዜያዊ ስሜት ብሎ ወንድ ልጅ የሚያደርገውን ነገር ይባላል። ብዙ ታውቃላችሁ። ስለዚህ ታርጌት ያደረገ ሰው አንቺ አታረጋግም በእርግጠኝነት
ያረጋጋሽው እንዲመስልሽ እንዲሰማሽ ያደረግሽና ጎርቶሽ ነው የሚሄደው። ምንም ግልጽ ነገር ነው የሚሰራው፣ ግልጽ ምንም የሚካድ ነገር አይደለም። ስለዚህ ሀይሚ እንደ ብሩክ አይነት አፍቃሪ እናገኛለሁ ብለሽ እያሰብሽ ነው? ይሄ በዚህ ልክ ጥፋት አጥፍቷል፣ ይሄ ልጅ በድሏል ወይ? በዚህ ልክ እንደዚህ ጭራሽ ቦርሳ አዘጋጅተሽ ተጠበቅሽው? እኔ በጣም በራሴ ያፈርኩት ሀሰን ልክ መስሎ የተሰማኝ ታይም ነው። ሀሰን ትክክል እያደረገ የመሰለኝ ታይም በጣም ስህተት ነው የሰራው። ለካ ብሩክ ይወዱ አይደለም። ገና የመጀመሪያ ቀን ሲመጣ ራሱ ጀምሮ አንተ አታስፈልግም ሲለኝ ነበር። ህይወታችን ላይ አትወስን አትበጥብጠን እያለ የነበረው ለካ ወዱ አይደለም፣ ስለሚተዋወቁ ለካ ሀሰን ሆይ ሆይ እያለች ነው ሁሉ ነገር የምታደርገው። ሀሰን አድብ ሀሰን እህት አለችኝ እንደ እህቴ ነው ማይስ ጉጅ ማየት አልፈልግም ምናምን ምን ለራስ እያሰማመጥካት ነው ሀይሚ? ፕሮቴክት የሚያደርገው እንዲሆንክላት ነው። አንተ እኮ ሀይሚ እየተጎዳች ከመሰለ ወንድምህን ወንድሜ ነው የምትለው አፍህን ሞልቶ ወንድሜ ትለዋለህ። እያለያየ ትዳሩን እየበጠበጥ ቤቱን እያፈረስክበት ወንድሜ የሚባለው አፍህ ወንድሜ እንዲህ እያስቀየምካት ነው። እንዲህ ብናደርግ አይሻልም ወይ? መፍትሄ ሀሳብ ይሄ አይሆንም ወይ? ለምን እንትን አንላትም? ሀይሚን እውነቱን ነግረሃት ምናምን ነገር የተሰማህን ወይ ደግሞ ያለውን እውነት ነግረሃት እንደዚህ አንፈጥርም ምናምን ብለህ ጠጋ ብለህ ማማከር ነው ወንድሜ ካልካለ። አንተ ግን እዚህ ጋር ወንድሜ ትላለህ፣ እዚህ ጋር ሀይሚን ከቤት ውጭ ትላለህ። ይህ አይጋጭብህም? ሰውን እያለያየህ አይጋጭብህም? በደንብ እኮ እየለያያቸው ያለው በጣም እያጣላቸው። ከአንተ እንደዚህ አልጠበኩም ታውቃለህ። ፍፄም ውዱ አይደለም ለካ በጣም ፍፄም ብሩኬን በቃ በዚህ ልክ ሲናገሩ የነበረው እኔም ደግሞ ኦፌንስ ስላደረገ ዲፌንድ አድርጌ ኦፌንስ ስላደረገ ሞክሬያለሁ። በቻልኩት አቅም ኦፌንስ እያደረኩ ነበር። ከነ ብሩኬ ጋር እንደዚህ ተገታትረን እያወራን ነበር። ገባችሁ? ልክ አይደላችሁም? ሀሰንና እንትን ፍፄና ብሩክ ሀሰን ላይ የምታደርጉት ነገር ምናምን እያልኩ ነበር። ዲፌንድ አድርጌ ኦፌንስ እያደረኩልህ ነበር። ሁለቱንም እየተጠቀምኩ ነበር። አንተ ግን በጣም ትልቅ ባለጌ ነህ። በጣም ትልቅ ባለጌ ነው። ምንድነው በጣም ብቻሽን የምትፈሪ ከሆነ አብሬሽ እኖራለሁ ምናምን የራስህን ልታረጋት ነው እንደምትፈልግ ሀይሚን እስከዛሬ ስትመኝበት ነበር እንዴ? እኔ እንደዛ እንዲሰማኝ ነው ያደረገው። ቤተሰብን የማዋሽታ በቃ መደባበቅ አልፈልግም። ይሁን ለራሱ ይፈልጋት እያመቻቻል ፕሮቴክት የሚያደርጋት ወንድምና ከጥቃት የሚከላከልላት ወንድ እየመሰለ እየቀረበ በብሩኬ የሆነ ለመመታት እየሞከረ ምናምን ዘዝትሻል ሀይሚ እውነት ትልቅ ጸጸት ነው የምታተርፈው። ከዚህ ሁሉ መከራ በኋላ ስትወጪ እንደማትለያዩ ግልጽ ነው። በቦሌም ተባብላችሁ ትታረቃላችሁ። አይኑ ዛት ግን ትልቅ ጸጸት ነው የምታተርፊበት። በዚህ ብሩኬ ምን በድል ነው ይናገር እቃ ሰብሰበሽ እስከ መጠበቅ ምንድን ነው ይሄ ሁሉ? ምንድን ገደለ እንዴ ብሩኬ? እውነት ትናንትና የአባቱን ገዳይ ይቅርታ ይባላል ያልሽዋ ሴት ይመችሽ። እውነት ሲል ነው የአባት ገዳይ ራሱ ይቅርታ ይባላል። በቃ ይባላል። የምሬ ነው። የአባታችሁን ገዳይ ሰላም ልትሉ ልትጨብጡ ትችላላችሁ በሆነ አጋጣሚ። ሀይሚ ግን እንደዛ ልታረግ ፈቃደኛ አይደለች። ምን አድርጎ ነው ከቤት እስከመውጣት? ከቤት እንኳን በቃ ተበዳይ ነው ብዙ ጊዜ ሲወጣ ምናምን አይደል? እንደ በዳይ እንኳን ካየሽው እኔ በዳይ ነው ብዬ አላስብም። ግን እንደ በዳይ እንኳን ካሰብሽው ተበዳይ ነው ከቤት ለቆ የሚወጣው። ተበድያለሁ፣ እዚህ ቤት የተጨቆንኩ ነው፣ ከአንተ ጋር መኖር አልፈልግም ካልሽ እኮ መውጣት። ግን ሀይሚ ይጸጽትሻል። አሁንም አልረፈደም ጊዜው። ብሩኬን ወዳልሆነ መንገድ እየከተትሽ ነው፣ ወዳልሆነ ውሳኔ እየከተትሽ ነው። አይተሻል። ስሜታዊ አድርገሽ ሴት ላይ ሰንዝሮ ማያገኝሽ ሴት ላይ እንደዚህ ኃይል መጠቀም የማይፈልግ ልጅ ኃይል እንዲጠቀም አድርገሽ በጥፊ መታሽ። ይህንን ነው አንፈልጊው። እንዲህ ስሜታዊ እንዲሆንልሽ፣ እንዲህ ስሜታዊ ሆኖ ትልቅ ስህተት እንዲሰራ መጀመሪያ ስላልሰራ መጀመሪያ ማለት እውነት ይዞ ነው ቢያንስ የተጋፈጠ ለመጋፈጥ ብሎ ነው ትንሽ የሆነ ለአንቺ እውነት ሳይነግር በቃ እውነቱ መጋፈጡ ስህተት ይሰራ። ያ ደግሞ ትልቅ ይናክል የሚያለያይ ስህተት አይደለም። በቃ ቁጭ ብላችሁ እንደዚህ እኮ ማድረግ አልነበረብም። የእኔ ፍቅር ብታወራኝና ብንወያይበት ሞር የተሻለ መፍትሄ ሀሳብ እናመጣ ነበር። እኔም ብዙ አናደድም ነበር። ትይና እንትን ነበር የምታልፍ ነገር ነበር በይቅርታ። አንቺ ግን ልክ መጀመሪያ ስላልበደለ አሁን በቃ የሆነ ኃይል ተጠቅሞ ምናምን ይኸው እየበደለኝ ነው። በቃ ለህዝቡ ማሳያ፣ ለጨረቃ ፋሚሊ ማሳያ ነው የፈለግሽ። ይኸው እንደዚህ እየተበደልኩ እየተመታው ነው ያለው።
ስለዚህ በቃኝ እኔ ሰበብ እየፈለገች ነው የሚመስለው። ይኸውና ትክክለኛው ባህሪ ታየ። አይታችኋል? ሴት በጥፊ ሲመታት ይኸው ሴት የሚመታ ልጅ ነው። ትክክለኛ ባህሪውን አሁን ያወቀ ነው። ብሩኬን እናውቀዋለን፣ እኛ እናውቀዋለን። ማትሙት ቤተሰብ በደንብ ነው የማውቀው፣ በደንብ ማለት ነው። ለዛ ነው ከዚህ በፊትም በዩ ጉዳይ ልጁ የሱ አይደለም ለምንድን ነው እንትን ዲኤንኤ የማታስደርጉ ዲኤንኤ ብታጀራ የለም ብዬ ስታገልለት የነበረው መጀመሪያውን ቀድሞውን መቼ አብሯተኛና ነው ልጁ የሱ ነው። ለምንድን ነው ቃል የሚያወጣው ብሩኬ ምናምን ምስል ነው። ምክንያቱም ስለማውቀው ስለማምንበት ይህን ያክል ትልቅ ስህተት አይሰራም። ለጊዜያዊ ስሜት ብሎ ለጊዜያዊ ስሜት ቢፈልግማ ሃይሚን እንደዚህ ፎይ ብሎ ከሃይሚ ጋር 2 ዓመት ሙሉ አብራት አይቀመጥም ነው አብራት አይቀመጥም ነው። ብሩኬ ጀነን ነው ባይዚ ማለት ከፈለገ ብዙ ሴቶችን የማምጣት አቅም አለ። ብዙ ሴቶችን የማንበርበት ብዙ ሴቶችን የማንጋጋት ባለጌሉ ካለ ሊና አይፈቅድለትም እንጂ ባለጌሉ ካለ ቅድም እንዳልኳቸው መግቢያ ላይ እንዳልኳቸው የሴቶችን መቀያየር ከፈለገ ለጊዜያዊ ስሜት የሚፈልግ ሰው ቢሆንማ ይደረድራቸው ነው። በየቀኑ የተለያየ ሴት ነው የሚያመጣው። አይኑ ስለማውቀው ነው። ስብዕናው ግን እንደዛ አይፈቅድለትም። አስተዳደጉ እንደዛ አይፈቅድለትም። በሙሽን እጅ ማደጉ እንደዛ አይፈቅድለትም። ሃይሚን ማፍቀሩ ለዛ ነገር ዝግጁ እንዲሆን አድርጎታል። ቢገባሽ ሃይሚ ከምንም በላይ ከበቂ በላይ ምልክት የሰጠሽ ያኔ ነው። በቃ አብሮሽ አልተኛ ያለበት ከበቂ በላይ ነው ክብር የሰጠሽ፣ ከበቂ በላይ ነው ያፈቀረሽ። 2 ዓመት ሙሉ አብረሽ ውስጥ አንድ ቀን እንኳን በስርዓት ከንፈርሽ ሊስምሽ ፈቃደኛ ያልሆነው ያኔ ሊገባሽ ይገባ ነበር ምን አይነት ክብርና ምን አይነት ፍቅር እየሰጠሽ እንዳለ። ወንድ ልጅ እኮ ነው ስሜት አለ። ስሜቱ ደግሞ በጣም ነው የሚያሸንፈው። 90% ወንድ ቤተሰብ ስሜቱ ያሸንፋል፣ ስሜቱ ይጥለዋል። በቃ ግን ያው ሁሉ ነገር ተቋቁሞ ያው ሁሉ ስሜቱን ገፍቶ አንቺን አፍቅሮ አንቺንና አንቺን ብቻ ካጠገቡ አድርጎ መኖሩ ሊገባሽ አልቻለም። ምንድነው ሊገባሽ የሚችለው? እየበደለሽ ሲኖር ነው የምታፈቅረው አንቺ። ለአንቺ አፍቃሪ ማለት እየበደለሽ ሲኖር ነው። ለጊዜያዊ ስሜት ሲፈልግሽ ነው።